ልጅነቴ ተወልጄ በ3 ወሬ ግብጽ ሀገር አባቴ ውጭ ጉዳይ ነበር የሚሰራው። ሄደን አፍ የፈታሁት በአረብኛ ነው። 4 ዓመት ሲሆነኝ እዚህ መጣሁ። እስከ 3ኛ ክፍል እዚህ ቆየሁ። መጀመሪያ እንደ ኪንደርጋርተን እንግሊሽ ስኩል፣ ከዛ በኋላ ደግሞ 1 ዓመት ወር 2 ዓመት ሴንት ጆሴፍ፣ ከዛ በኋላ ናይሮቢ ደግሞ ሄድን። ናይሮቢ እስከ 8ኛ ተማርኩኝ። ኬንያ እዛ ስዋሂሊ እና እንግሊዘኛ የእንግሊዝኛ ደግሞ እዛ ተማርኩኝ። ከዛ እዚህ መጣሁ። ይሄም ማውራህ እንግዲህ በፈረንጆች በ68 ነው ቆይቷል። ዊንጌት ገባው ለ3 ወር ዊንጌት ገባው። ግን ያኔ እንግዲህ የተማሪ እንቅስቃሴ ምናምን ነገር ነበር፣ ረብሻ ነበር፣ ብቻ ተዘጋ። ሲዘጋ ወዲያው አሁን ኢንተርናሽናል ኮሚዩኒቲ ስኩል ሃይ ስኩል እዛ ተማርኩኝ። 4 ዓመት ጨረስኩኝ። ጃንሆይ ሲወርዱ እኔ አዲስ አበባ ዩኒቨርሲቲ ፍሬሽማን ነበርኩኝ 2ኛ ሴሜስተር ላይ። ከ3-4 ወር በኋላ 63 ደፍናለሁ። ሰውነታችን አንድ የሆነ ራሱን የቻለ ሲስተም ነው። አፈጣጠር አለው፣ አሰራር አለው። የሚስማማው አለ፣ የማይስማማው አለ። ብዙ ነገሮች ከምግብ፣ ከእንቅስቃሴ፣ ከመጨነቅ አለመጨነቅ፣ መተኛት፣ ብዙ ነገሮች ሲስተሙ እንዴት እንደሚሰራ ካወቅከው በስርዓቱ ከያዝከው ይቆያል። አሁን መኪና ካልያዝከው 5 ዓመት ውስጥ ዱቄት ይሆናል። ከያዝከው 50 ዓመት ደህናም ትነደዋለህ። ባጭሩ ይሄ ነው። ስለዚህ እንዳልኩ እሱ ሰፊ ቶፒክ ነው። በጣም ሰራለሁ ስፖርት። በ24 ሰዓት አንዴ ነው የምበላው። ከዛ ውጭ ቆሎ አልቀምስም። አንዳንዴ 48 ሰዓት ሄዳለሁ። ሁሌ ጾም ላይ ነኝ እና ሰውነታችን አመጣጡ ያው እንግዲህ ሳይንሱ እንደሚለው የሃይማኖቱን እንዳለ ይዘ ነው ኢቮልቭ እያደረግን ነው የመጣ ነው። የ2 ቢሊዮን ዓመት ኤቮሉሽን ነው እዚህ ያደረሰን። እዛ የነበረን ህይወት ቁርስ፣ ምሳ፣ ራት ሀሳቡም የለም ምግቡም የለም። ግብርና የመጣው የዛሬ 10,000 ዓመት ነው። ከዛ በፊት ታድናለህ፣ ትለቅማለህ። 3-4 ቀን ምግብ የለም። አንዴ ከበላህ ስትበላ ትበላለህ። ከዛ ቆይተህ ነው የምትበላው። መቀቀል የለም፣ ማብሰል የለም፣ ምናምን የለም። እንቅስቃሴ ላይ ነህ ሁሌ ምግብ ፍለጋ። ጊዜ የሚቃጠለው ስልጣኔ ነው። አሁን እኛ ለስልጣኔ ያልተፈጠረ ሰውነት ይዘን አሁን አብሶ ያለፈው 100 ዓመት ውስጥ ዓለም ላይ የበሽታ አይነት እየተንሰራፋ ነው በልጅነት ጀምሮ እና በአጠቃላይ ይሄ የሰውነታችን አፈጣጠርና አመጣጥ የሚፈልገው የማይፈልገው የተፈጠረለትና ያልተፈጠረለትን ነገር አይቶ የማያውቀውን ነገር ለይተን ማወቅ አለብን። እና በቃ ያ ነው የብዙ ሰው የበሽታ እኔ ጉንፋን፣ ራስ ምታት፣ ህመም ምን ሆስፒታል የሚባል ነገር አላውቅም። እና በቃ ያ እንዳልኩ ራሱን የቻለ ሰፊ ቶፒክ ነው። አሰራር አለን። አሰራሩን መጠበቅ አለብን። አሁን ያለው የስልጣኔ ህይወት ማለት ከግብርና ከእርሻ ላይ የሚመጡ ምርቶች ስንዴ ምን ብትለው ሰውነታችን ካርቦሃይድሬት ነው አያውቀውም። አዲስ ነገር አመጣንበት። በቀን 3 መብላት አዲስ ነገር አመጣንበት። ሰውነታችን 2 ዋና ሁኔታዎች አሉት። አንደኛ ምግብ ሰውነታችን ውስጥ ሲኖር፣ ምግብ ደማችን ውስጥ ሲኖር ያንን ምግብ ፈጭቶ ፕሮሴስ አድርጎ ከሆድ ወደ ደም ገብቶ ወደ ሰውነት ክፍሎች ሄዶ ከዛ በኋላ ወይ በኤነርጂ እንደ ኤነርጂ ተቃጥሎ ወይ ወደ ጡንቻ ተቀይሮ ወይ ወደ ጮማ ተቀይሮ ሰውነትህ መልሶ ባዶ እስኪሆን ማለት ከሆድ ብቻ ሳይሆን ከደምህ ውስጥ ንጹህ በቃ የምግብ ስራ የሌለበት ሁናቴ በአብዛኛው ሰውነታችን እዛ ሁናቴ ላይ ነው የኖረው የመጣው። በቀን አንዴ፣ በ2 ቀን አንዴ፣ በ3 ቀን አንዴ። ትልቁ ከባዱ ስራ የኛ ሰውነት የሚሰራው ምግብ ፕሮሰስ ማድረግ ነው። 70% ኤነርጂያችን እዛ ላይ ነው የሚያልቀው። አሁን እዛ ሞድ ውስጥ ሲሆን የሚለቀቁ ሆርሞኖች አሉ። ያለ የሰውነት አሰራር አለ። አንድ ምግብ በልተን 8 ሰዓት ማክሲመም ከባድ ምግብ እንኳን ከበላህ በኋላ ገብቶ ተፈጭቶ ደም ስር ውስጥ ገብቶ እንዳልኩት ወይ ተቃጥሎ ወይ ጡንቻ ወይ ማስል ሆኖ ደምህ አሁን ባዶ ይሆናል። ልክ ያ ሲሆን ልክ ማብራት ባንዴ ባይሆንም ብቻ ፌዝ አለው። ሰውነትህ አሁን ወደ 2ኛው ሞድ ወደሚወደው አብዛኛው ጊዜ መሆን ወደሚፈልግበት ቦታ ይገባል። ያ ማለት 70% ስራው ተላቋል። አሁን ምን ያደርጋል? ይገባና ጽዳት ይሰራል። ልክ ምግብ ስንበላ ቤንዚን ስታቃጥል ጭስ ይወጣል አይደል? ምግብ ስትበላ ኤነርጂ ነው የምታቃጥለው። በሴል ደረጃ የራሱ ጭስ ባይሆንም የሚለቀው የተበላሸ ቶክሲኖች አሉ። ልክ ያ ሲለቀቅለት ሲስተሙ የሚያውቀው ገብቶ ይጠርጋል። ይሄኛው ሁለቱን አንድ ላይ መስራት አይችልም። ይገባና ይሄን ይጠርጋል። ከዛ ደግሞ በጣም ኢንቴሊጀንት የሆነ ኦልሞስት ሰርጂካል የሆነ የተበላሹ ሴሎች የመፈለግ ሲስተም አለ። ካንሰር ብትል ምን ገና ሲጀምረው ልክ አሁን ደም ውስጥ ምግብ ኤነርጂ ከሌለ ኤነርጂ ማቃጠል አለበት። አሁንም ወዴት ይሄዳል? ጮማ ወደ ማቃጠል። ከዛ ደግሞ እነዚህ የተበላሹ ዳሜጅ የሆኑ ሴሎች ሲስተም አለው አነጣጥሮ ይወስዳቸውና እነሱን ያቃጥላቸዋል። የተበላሹትን ማለት በጣም ረጅም ረሃብ ሲሆን ነው ወደ ሌላ ነገር የሚሄደው። ከዛ እዚህ ላይ መቆየት ይወዳል። ምግብ ፕሮሰስ ከሚያጠፋው ጊዜ የበለጠ ባዶ ሆኖ ጽዳትና ጥገና የሚሰራበትን ጊዜ ይፈልጋል። አሁን ያለን ኑሮ ቁርስ መሳራት እረፍት የለው ብሎ በቃ
በግድ ይሰራል። መልሶ ራሱን የሚያገግምበት የሚያጸዳበት የሚጠግንበት ጊዜ ያጣል። ቻይ ነው ሰውነታችን 10ም 20ም 30 ዓመት ይሄድና ከዛ በኋላ ግን አይችልም፣ ይሰበራል። ሱካር፣ ደም ብዛት፣ የሰው ልጅ በሽታዎች በሙሉ ሞሮለስ ኢንፌክሽስ ይሄ በኢንፌክሽን የሚመጣ ዲዚዝ ካልሆነ በስተቀር ይሄ ነው መንስኤው። ምግብ ብቻ ሳይሆን ያለማቋረጥ መመገቡ ቁርስ፣ ምሳራ ከምግቡ አይነት የበለጠ ይሄ ዝም ብሎ የመብላቱ ሁናቴ ነው የሚገለን ያለው። እዛ ላይ ደግሞ አሁን ሰዓቱን ቆይቶ መብላት ሰውነት ሲለምደው እኮ ደግሞ እንዴት ይቀልሃል እንዴት ከዛ ሌላ ሰፊ ቶፒክ ነው እንዳልኩ። ብዙ ሰው ምግብ ካልበላ እንዴ ይደክመኛል፣ እንዴ ጉልበት የለኝም፣ ሰው ታመመ ምግብ ስጡት። በፍጹም የተሳሳተ ሳይንስ። እስክትለምደው ድረስ ሁሌ ምግብ መብላት የለመደ ሰውነት ያው የለመደው እንድታመጣ ትንሽ ራስ ምታት ይሰጥሃል፣ አምጣ ይልሃል፣ ኬሚካል ይለቃል፣ ራበኝ ይላል። 4-5 ቀን ካረከው በኋላ ይረሳዋል። ጉልበት አለህ፣ ሌላ ጊዜ የሌለህ ጉልበት ነው ያለህ፣ ንቅት ነው የምትለው፣ አይምሮ ሁሉ ክፍት ነው። በሳይንሱም በኤቮሉሽንም ስታየው ሰውም እንስሳም ንቁ መሆን ያለበት ብርቱ መሆን ያለበት ጉልበት ማሳየት ያለበት ሲራብ ነው። ለምን ሄዶ ምግብ ማምጣት አለበት፣ ማደን አለበት። ሲስተሙ ሁሉ የሚነቃው ባዶ ሲሆን ነው። ለምን ሰርቫይቨሉ ሄዶ አድኖ ማምጣቱ ላይ ወሳኝ ነው። ምግብ ስትበላ ምንድን ነው በአንዴ ድክም ይልህና አረፍ ማለት ትፈልጋለህ። ደም ሁሉ ሆድህ ጋር መጥቷል። ትልቅ ስራ ሰጥተዋል። አይምሮህም ውስጥ ደም የለም፣ ሁሉ ነገር እዚህ ውስጥ ነው፣ ሆድ ውስጥ ነው። ብዙ ሰው የሚሳሳተው ካልበላው ይደክመኛል። በፍጹም ጉልበት የሚፈልግ ሰው በቃ አንዴ ግጥም አድርጎ መብላት፣ ከዛ ረጅም ጊዜ አለ መብላት። ሲስተሙ ለዚህ ነው። ሁለተኛ በእንስሳ ደረጃ አሁን ውሻ ሲያመው ምንድን ነው የሚያደርገው? ሂዶ ጥግ ይዞ ጥቅልል ብሎ 3 ቀን ይተኛታል። ከዛ ተነስቶ ጭራውን እንዲህ እያደረገ ይነሳል። ምግብ ውሃ ብትሰጠው አይቀምስም። ማንኛውም ተፈጥሮ ውስጥ ያለ እንስሳ ይሄ ነው። ስንታመም ማወቅ ያለብን ማድረግ የሌለብን ነገር ቢኖር ምግብ መብላት ነው። ቅድም እንዳልኩህ ነው። ራሱን ገብቶ እንደማገብ እንደማዝራት እንደማከም እዚህ ጋር ከባድ ስራ ጦርነት ተከፍቶበት አንተ እዚህ ጋር ሌላ ትለቅበታለህ ምግብ ዋናውን ስራ እዚህ እንዳይሰራ። ጉንፋን ሲይዝህ ኢንፌክሽን ሲይዝህ ምን ሲይዝህ ጾም ያኔ ሰውነትህ ይከላከላል። ምሳሳት ነው በላው እኔ ግን ለውጥ የለውም። ቁርስም ማረከው ራትም ማረከው ለውጥ የለውም። በቀን አንዴ በላለሁ። ስበላ በደንብ በላለሁ። ስበላ ምግቡ ሰውነቴ ደግሞ ኦኬ የተመጣጠነ ሰውነታችን ምንድን ነው የሚያስፈልገው? ምን አይነት ምግብ ነው የሚያስፈልገው? ፕሮቲን፣ ፋት፣ ሚነራልስ፣ ቫይታሚንስ፣ ትሬስ ሰብስታንስስ የሚሏቸው አሉ። ሁሉም ምግቤ ውስጥ ለማግኘት ሞክራለሁ። ከዛ ደግሞ ያው አንዳንዴ ሰፕሊመንት አደርጋለሁ። ግን የኔ ምግብ አሁን 60-70 በመቶ ፋት ነው የምመገበው። አሁን 2016 ከ2 ዓመት በፊት አንድ ጃፓኒዝ ሳይንቲስት ነው ኖቤል ፕራይዝ ኢን ሜዲሲን ያገኘው። በማያዳግም ሁናቴ በሳይንስ ያረጋገጠው ልክ አሁን የማወራህን ነገር በሴሉለር ሌቨል ገብቶ እንዴት አድርጎ ዳሜጅ የሆኑትን ሴሎች ሄዶ እንደሚበላ እንደሚያቃጥል። ምግብ ሲመጣ ደግሞ ስቴም ሴሎች ይመጡና ያ የተገደሉትን በአዲስ የተስተካከለ ይተካል። ይሄን በቃ አሁን ሳይንስ ነው ይሄ። እና የበፊቱን አመለካከቱ ቁርስ ካልተበላ እንዴት ባዶ ሆዴ እንዴት ተኛለሁ ምናምን በቃ የተገላቢጦሽ የሚያሳዝን ነገር። ኤንድ ኦፍ ኮርስ ነው ውጭም ሀገር ቢሆን ምናምን ይሄ የምግብ ኢንዱስትሪ በጣም ትልቅ ኢንዱስትሪ ነው። እኛ ቁርስ መብላት አቆምም ማለት እኮ ከሰሩ ምናምን እነሱማ በቃ ሳይንሱ እኮ በሽታ የለም ማለት ሜዲካል ኢንዱስትሪው ራሱ ከሰረ ማለት ነው እና ሳይንሱ ግን አሁን እየመጣ ነው እንዳልኩ። እኔ በተግባር ከምንም ነገር ቅድሚያ የምሰጠው ጤናዬን ነው። ራሴን እንደ አንድ ሲስተም እንዲተቆጣጠሩ ነው የምኖረው። እና ዓለምም ሀብታም እየሆነች መጣች። በፊት እኮ በቀን አንዴ ለመቀለብ የለም በቂ። ለዚህ ነው 2-3 ቀን የሚሄዱ። አሁን በቀን 10 ለመቀለብ ማምረት ተችሏል። ስለዚህ እሱ መሸጥ አለበት። አንድ ደግሞ እድሜ ማራዘም ላይ አሁን የእንስሳ ጥናቶች ላይ ለሰው ልጅ በጣም ይቀራረባል። አይጥ ምን አለ ግን ይሄ ሪስስ ማንኪ የሚሏቸው አሉ። በቃ ከእንስሳው የሚቀራረብና እዛ ውስጥ የሚሰራ ኤክስፐሪመንት እድሜያቸው ደግሞ አጠር ስለሚል አሁን የምልህን አይነት ቆይቶ መብላት ብዙ አለመብላት እንዲህ የሚለውን የነዚህን እድሜ በ30 በመቶ አሳድጎታል፣ አስረዝሞታል። ያን ተጨማሪ 30 በመቶ ጤነኛ ሆነው ነው የሚቆዩት። ያረጉት ጥናት እዚህ ጋር ያው ብዙዎቹን እንደፈለጉ ምግብ እንዲበሉ ለቀዋቸዋል። እነዚህን ትንሽ ምግብ እያጾሙ ነው የሚያበሏቸው። ላይክ ዓመት 2 ዓመት ውስጥ አንድ ሰው ሙሉ እድሜ እንደሚሆን ነው የሚሄዱት እና ትንሽ ከዛ ረዘም ይላል። ልዩነታቸውን ሳያቸው እነዚህ የበሽተኛ ማዕት ዝም ብሎ በጊዜ የሚያልቁ ናቸው። እነዚህ ምንም አይማቸውን 30% ሞር ይኖራሉ። እኛ እንግዲህ አሁን ለምሳሌ አንድ ሰው 100 ዓመት ዝም ብሎ ቁጥሩ እንዲመች ማለት ነው በኖርማል ህይወቱ ይኖር እንደነበረ በዚህ ብሄድ ሜይ ቢ 130 ይኖራል ማለት ነው። ከጤናም ሁሌም ጥሩ ስሜት ከመያዝም ሌላ እድሜ የማራዘምን ባህሪ ያለው። እድሜ የሚያራዝመው ለምንድን ነው? እኛ ነን እድሜ የምናሳጥረው የማይሆን ነገር እያደረግን። ከዚህ አሜሪካን ሀገር ሲሄድ ልክ 20 ዓመቴ ነበር እንዳልኩህ። በፈረንጆች 74 ዩኒቨርሲቲ ተዘጋ። እድገት በህብረት ዘመቻ ደርግ እንደገባ የመጀመሪያውን ሄድኩኝ። ሀረር ውስጥ በደኖ የሚባል ቦታ። በደኖ ያኔ መንገድ የለውም። የጭነት መኪና አለ በወር አንዴ እዛች ከተማ። አንድ አረብ ሰውዬ ነበር
እንደውም አስታውሰዋለሁ። ሱካር፣ ጨው፣ ምን ያቺ መንደር የሚያስፈልጋትን ነገር በሙሉ ላይ ድረስ በሸራ ይጭናል። መንገደኛ እዛ ላይ ገመድ ይዞ ይቀመጣል። መንገድ የለም። ሜዳውን እንዴት ነቶት እንደሚገባው አታውቅም። ራሱ ነው የሚነዳው። በደኖ ያው እድገት በረዘመቻ እሱም ራሱን የቻለ ሌላ ረጅም ወሬ ነው። ብቻ ከዛ ተመለስኩኝ። አሜሪካን ሀገር ሄድኩኝ በ76 በፈረንጆች። ልክ 20 ዓመት ነው አሜሪካን ሀገር ኖሬ በዛችሁ በጃንዋሪ 76 ሄድኩኝ። በጃንዋሪ 96 ተመልሼ ኢትዮጵያ ገባሁ። አሜሪካን ሀገር የመጀመሪያውን 8 ዓመት ትምህርት ላይ ነው ያሳለፍኩት። አንደር ግራጁዌት ትሪፕል ሜጀር ነው ያለኝ፣ ኢኮኖሚክስ፣ ፖለቲካል ሳይንስ እና ፊሎሶፊ። ከዛ ግራጁዌት ስኩል እንደገና ማስተር ሰራው በኢኮኖሚክስ። ከዛ ደግሞ እንደገና ቢዝነስ አድሚኒስትሬሽን ደግሞ ሌላ ማስተር ሰራው። 8 ዓመት ትምህርት ቤት ላይ ነው የቆየሁት እንደሄድኩኝ። ከዛ በኋላ ኦኬ ያው ስራ ብቻ ኒውዮርክ ነበር መሄድ የፈለኩት። ዎል ስትሪት ኢንቨስትመንት ባንኪንግ ፋይናንስ ነበር መግባት የፈለኩት። መጨረሻ ኤምቢኤ የሰራሁትም ቢዝነስ አድሚኒስትሬሽን እዛ ለመሄድ ነው። ዎል ስትሪት 12 ዓመት ሰራው። እሱም ራሱ በጣም ሰፊ ወሬ ነው። ዎል ስትሪት ማለት የአሜሪካን ሜቢ የዓለም የፋይናንስ ማዕከል ማለት ነው። ሰፊ እንቅስቃሴ አለ። የምንሰራው አሜሪካ ነገር አሉ ከሚባሉ ትላልቅ ኩባንያዎች በሙሉ አማካሪ ነን። ለነሱ ገንዘብ የምናመጣው ያው ኢንቨስትመንት ባንከሮች ናቸው። አክሲዮን በመሸጥ ቦንድ በመሸጥ ኢንዱስትሪዎች እያዩ ይሄ አንዱ ከአንዱ ጋር ማገናኘት ምን ብቻ በዓለም ደረጃ ፈጣን ፉክክር ያለበት እና ብዙ ትምህርት የምትወስድበት ከትምህርት ቤቱ እኩል ስራ ላይ የተማርኩት ነው። እሱን 12 ዓመት ሰራው። 6 ዓመት ኒውዮርክ ሲቲ፣ የመጨረሻውን 6 ዓመት ሎስ አንጀለስ ካሊፎርኒያ። በቃ ብዙ የተለያዩ ሴክተሮች ላይ የመጨረሻው 6 ዓመት ካሊፎርኒያ ሆኜ ይሄ ኢስት ኮስት ዌስት ኮስቱን በሙሉ ካሊፎርኒያ አፕቱ ሲያትል ኦሬገን ከበር አረግ ነበር። ዋና ትኩረት የማድረግባቸው ኤሪያዎች ቴክኖሎጂ፣ ባንኪንግ እና ሪል ስቴት ነበሩ። ዌስት ኮስት ዩኤስ ከኢንተርቴንመንት ኢንዱስትሪ ውጭ እሱ ነው። እሱን 6 ዓመት አረኩ። እዚህ በቃ ዝም ብሎ ለማየት መጣው። ያውም ታንቄ ነው የመጣሁት ማለት ይቻላል። እኔ እዛ በቃ እዛ ዓለም ውስጥ ገብቻ አለው። መተንፈሻ የለም። ትራቭል አረጋለው፣ ሰራለው። ኑሮ ጥሩ ነው። ኢትዮጵያ አንዱ እዚህ ሀገር መኖሬ ይገርማል። አላደኩበትም እኮ ሀገሩ ነገርኩ። አፍ የፈታሁት በሌላ ቋንቋ አልኖርኩም። እዚህ ሃይ ስኩልም እዚህ የተማርኩት አይሲኤስ ነው። 9ኛ ክፍል ስገባ እኮ ስሜን በአማርኛ አልጽፍም። ማትሪክ ግን አልፌያለሁ እዛው እየተማርኩኝ አይሲኤስ። እና እዛ ገብቼ እውነቱን ለመናገር ረስቼዋለሁ ኢትዮጵያ። ለምን ትዝታ የለኝም፣ ጓደኛ የለኝም። እዚህ አላደኩበትም። ምንም ትዝ የሚለኝ ነገር የለም። ጠፍቻለሁ። ግን ባለቤቴ ኢህአዴግ እንደገባ በመጀመሪያው ዓመት መጣች። ያኔ ኦልሬዲ 3 ልጅ አለን። እናቷ ነበሩ ያኔ አሮጊት ናቸው። ትወዳቸዋለች። መታ ቆየች እዚህ 3 ወር ከርማ መጣች። በቃ ደስ ይላል ምናምን። እሺ በጣም ጥሩ። በአመቱም እንደገና መጣች። 3 ወር ከርማ ተመለሰች። 3ኛው ዓመት ላይ ስል 1 ሳምንት መተሳታይ እንዴት ይሆናል? ስንት ስራ ሆልድ አድርጌ መቼስ እሺ በቃ እውነቴን ነው የምልህ አይምሮዬ ውስጥ ያለው የሆነ ደግሞ አዲስ አበባ ያኔ እኔ ስመጣ ከዛም ብዙ በቃ ትንሽ አሁን ሜቢ እኛ አላውቅም ብቻ ትንሽ ከተማ ለማለትም የሚያስቸግር ነገር ምናምን እሺ ቤተሰቦቼም እናቴም አባቴም አሉ። እሺ ስለዚህ አይቻቸው እመጣለሁ ብዬ ለሳምንት መጣሁ። ትዝ ይለኛል ስናርፍ ቦሌ ነው ያረፍነው። ክረምት ነው። ዶፍ ዝናብ ይዘንባል። የድሮ ኤርፖርት ነው። አዲሱ ነገር የለም። ማብራት ሁሉ በደንብ የለም። ጨለማ ነገር ነው የሚታየኝ። የሆነ ነገር በርቷል። ከአይሮፕላን ስንወርድ እውነቴን ነው የሆነ ብርድ ልብስ ምናምን ያረገ ክላሽ ያረገ ነው ወታደሩ። ዩኒፎርም የለም። ይዘንባል። ገባው ግን የሆነ ነገሩ ገና ሳርፍ ስሜቱ የሆነ በቃ እንዴት ነው ደስ ብሎኝ ነው መጣው ያለሁት። ገባን። ቦሌ መንገድ ራሱ ዶፍ ይዘንባል። ማብራቱ አይታይም ምናምን። እናቴ ቤት ገባን። በማግስቱ ጧት 12 ሜክሲኮ ስኩዌር አጠገብ ነው የምትኖረው ኤዩ አጠገብ። ተነስቼ ጧት 12 ሰዓት በእግሬ ሜክሲኮ ስኩዌር ምናምን ስዞር ልክ የሆነ እንዴት ነው ቤቱ የገባ ሰው ታውቃለህ። እንግዲህ የነበርኩበት ኑሮ እዛ ደግሞ በቃ ጥሩ ኑሮ ውስጥ ነበርኩኝ። ምን ሶስተኛው ዓለም ሀገር ሂጅ አይቼ እንኳን አላውቅም። ገባሁ እዚህ በቃ የድሮ ደግሞ እንዴት ነው አሁን እኮ አዲስ አበባ ትልቅ የሰለጠነች ከተማ ነች። ብቻ የሆነ ነገሩ ጭሱም ደግሞ በቃ አበሻ ብቻ ነው የማየው። የሆነ ነገር ደስ አለኝ። ማታም እየወጣን ከተማ እናያለን። ዘመድ ምን ብቻ አዲስ ነገር። የኔ ባህሬ ከልጅነቴ ነግሮኛል። ጨዋታ አልጠግብም። ቤት ከሰፈር ተፈልጌ ነው በቃ ታንቄ የምመጣው እና አዲስ ነገር ወዳለው። ይሄ ጸጥ ያለ ነገር አልወድም፣ ይሰለቸኛል። እና የሆነ አስቤ የማላውቀው አዲስ አድቨንቸር ታየ። ሳምንቱ ሲደርስ ሳምንት ሲቀጠል ወር ቆየው። ወሩ ሲያልቅ ደግሞ እኔ ከመሰለኝ ዝም ብሎ መወሰን ነው። ባለቤቴም ለምን እዚህ አልመጣም ለምን
አንመጣም፣ ጠቅልለን እንገባለን ወሰንን። አሁን 4 ልጅ አለን። እንግዲህ አመት ተኩል ፈጀ። እዛም ህይወት አለ፣ እዚህ ደግሞ እንግዲህ ምንድን ነው የምሰራው? እዛ የሙያ ስራ ነው የምሰራው፣ እዚህ ምን ልሰራ ነው መጥቼ? ደፋር ነኝ፣ ለመሰለኝ ነገር አልመለስም። እዛ የነበረ የሚያውቀን ሰው ሁሉ በትክክለኛ ያበድን ነው የመሰላት። እንግዲህ አስበው፣ ደርግ ወርዶ ገና ኢህአዴግ መባቱ ነው። ይህች ሀገር የት እንደምትሄድ አይታወቅም። እንዳልኩ ደግሞ እዛ የነበረኝ ኑሮ በቃ እንዴት ነው የአሜሪካን ሀገር የመጨረሻውን ኑሮ በፈረንጆች ደረጃ የምኖረው ስራዬ ያ ስለነበረ እዚህ አሁን ይሄንን ማትቶ እዚህ የማይታወቅ ነገር ውስጥ ይገባል። ለሚያየው እብደት ይመስላል፣ ግን ዞሮ ዞሮ እንዳልኩ ሌላ ሰፊ ወሬ ነው። የህይወት አመለካከትህ ምንድነው ብትለኝ፣ ትርጉም የሚሰጥህ ነገር ምንድነው ብትለኝ፣ ባጭሩ መነግርህ ያንን ህይወት ከትምህርት ቤት ጀምሮ ኢንቨስትመንት ባንኪንግ ማለት ዎል ስትሪት በቃ ኮሌጅ እዛ ሀገር የሚማር ሰው ሁሉ የሚመኘው በጣም ጥቂት ሰዎች የሚገቡበት ከገባህበት ደግሞ አሜሪካን ሀገር ውስጥ ትልቁ ክፍያ ያለበት ስራ እሱ ነው። በቃ ሚሊዮኔር ነው የሚያደርገህ ሰርተህ